ሰላም ውድ ቤተሰቦች፣ አሁንም በአዲስ መጣሁላችሁ ማለት ነው። በአዲስ ቪዲዮ እንግዲህ አብርሽ ወደ ቤቱ ተመለሰ ሻንጣውን ይዞ ማለት ነው። ድራማው መጠናቀቁ ዛሬ ማታ ትመለከታላችሁ ማለት ነው። ሄርሜላ ከእንግዲህ በኋላ አልፈልግህም እኔ ባጣ ቆይሽ አይደለሁም ስትለው እችማ ነገር ከባድ ነች ብሎ ሻንጣውን ይዞ ወደ ቤቱ ሲመለስ ሩታ ደግሞ ፌንት መስራት ያኛው ቁጭ ብሎ እሱ ሲመጣ እንግዲህ ምን ትላላችሁ? ምን ትላላችሁ እናንተ? ጉድ ነው ዘንድሮ ጉድ 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 እያላችሁ ቁጭ ነው ማለት ነው። ሄርሜላ እንግዲህ ቆርጣለች ማለት ነው። እስከ ዛሬ ድረስ እንደዚህ እያለቀሰ እንደዚህ እያነባ ዝም አትለውም ነበር። ሄርሜላ ድሮም እኮ እኔ ለቻናሬ ብዬ ነው እንጂ እኔ አንተ ለእኔ እንደማትሆነኝ አውቃለሁ። አንተ ልብህ ያለው ከሩታ ጋ ነው፣ እግርህ ያለው ከኔ ጋ ነው። ስለዚህ አልፈልግም አለችውና ሄርሜልዬ ደግሞ እንዲህ ዝንጥፏ ብልጭ ብላ መጣችላችኋለሁ። ዛሬ ቲክቶኩን ቀውጥ አድርገዋለች ማለት ነው። አብርሽ ደግሞ ሻንጣውን እንደወሰደው ይዞት ግቢት ወደ ቤቱ ወደ ቤቱ ወደ ሄርሜላ አይደለም። ሄርሜላ አለችው ና ወደ እኔ ና ስትለው እምቢ አላት። ብትገባም ብትወጣም እንግዲህ በኋላ ለእኔ አትሆንም። እኔም የራሴን ኑሮ እኖራለሁ፣ አንተም የራስህን እዚያው ወደ ሩታ ተመለስ ብላ ቁጭ ስታለገው ማታ እንደዛ እያለቀሰ ሰውየውን አንቆ ሂዶ በኋላ ሻንጣውን ይዞ ኮተት እያለ ጥልቅ ወደ ቤቱ ውላችኋለሁኝ። ድራማው አለቀ። ዛሬ ማታ በሚለቀቀው ድራማ ጉታ ያላችሁ ማለት ነው። እኔ ምን አለች ትሉኛላችሁ? ዛሬ ማታ ታርቀው አብረው እራት ባይበሩ ልጃቸውን ታቅፈው ማለት ነው። እኔ ይህ ድራማ በሆኑ ማወቅ የምትችሉት ማለት ነው። ድራማ ባይሆን ኑሮ አቤል ትናንትና ጥሎት አይሄድም ነበር። እውነተኛ ታሪክ ይሄ እውነት ቢሆን ኑሮ ማለት ነው። እየተጫወቱብን እኮ ነው። ደግሞ እኮ ማስመሰል ሲችሉበት እናንተ ማስመሰል ሲችሉበት እና ሄርሜላ ከእንግዲህ በኋላ እኔ ጊዜን አላቃጥልም። አንተ ሁልጊዜ ወደ ሩታ ነው እንጂ ወደ እኔ ልብ የለም። እግር ከኔ ጋር ልብ ከሩታ ጋር። ስለዚህ አልፈልግም። እንዲ የግል የመንግስት እያልክ እሷን እኔ የተቀደደ ቀሚስ ለብሼ ብመጣ ሆዴን እያሳየው ብመጣ እኔን ማየት ትተሃል። ስለዚህ እሷን ነው ማየት ያለብህና ወደ እሷው ተመለስ ብላው ይኸው ትናንትና እንደዛ ብጥብጣቸውን እንትል ብለው ማታ ሻንጣውን ይዞ ከች እላችኋለሁ። ከች በኮረኮንጂ አብረሽ እንግዲህ መቼም አታስወጪው ሩታዬ፣ ያው ግዴታ ነው። በቃ ታልቀናል ብላችሁ አብራችሁ ቁጭ ትላላችሁ ማለት ነው። እና እኔ እኮ በጣም የምትገርሙኝ ነገር ማለት ነው፣ ሌላ ነገር ጥሩ ነገር መስራት እየቻላችሁ የምታስቀምጡት ቪዲዮ ልጆቻችሁ እኮ ያውታል። ልጆቻችሁ ለወደፊቱ እንደው ይህንን ቪዲዮ ታጠፉት ይሆናል። መቼም እንደዚህ ዓመት ሙሉ የሰራችሁበትን ልጃችሁ አድጎ የ2 ዓመት ሲሆን እስቲ ቪዲዮአቸውን ላይ ብሎ ፈርፍሮ መግባቱ አይቀርም። ስለዚህ ቪዲዮአቸውን እያጠፋችሁ በሌላ ነገር እየተካችሁ እንትን ትላላችሁ ብለን ነው የምናስበው። እና ያው አብርሽ ተመልሷል ወደ ቤቱ ማለት ነው። የአብርሽና የሩታ ደጋፊዎች እንኳን ደስ ያላችሁ ማለት ነው። የሄርሜላ ደጋፊዎች ደግሞ ተጋቡ ተፋቱ የምትሉ ደግሞ አይዟችሁ። ሄርሜላ እናቴ ጥላ አልፈልግም ብላ ነው እንጂ አሁን በአሁኑ ግን አልፈልግም ብላ ነው። በቃ እንግዲህ እኔ መጫወቻ አይደለሁም፣ አሻንጉሊትህ አይደለሁም አለችው። አሻንጉሊትህ አይደለሁም፣ እኔ እኮ የምፈለግ እንጂ ተፈላጊ አይደለሁም። እስከዛሬም ጊዜ ማቃጠሬ ይቆጨኛል ብለው ላጣለችላቸዋለሁ። ሌላ ሀብታም አግኝታ ማለት ነው። የበቀደም የትናንትናው እንትን ላይ ያይታቸዋል እንግዲህ ያ ተወዳጅነቷን አሳይታለች ማለት ነው። ስለዚህ በቃ ከእንግዲህ በኋላ ሄርሜላ የለችም። ሩታ ጠበቅ አድርገሽ አብርሽ ሻንጣውን ይዞ እንደወጣ ሻንጣውን ይዞ ተመልሶልሻል። ጠበቅ አድርገሽ ያዥ እንላለን እላችኋለሁ። ውድ ቤተሰቦቼ ቪዲዮን ሼር ላይክ እያደረጋችሁ እናንተ ደግሞ ማለት ነው ትናንትና ሄርሜላ
በቃ ስለ ሄርሜላ የምትዘቀዝቁኝ ጣታችሁን እየዘቀዘቃችሁ የምትሳደቡ ልጆች ማለት ነው። እኛ እኮ ወደ ነፈሰበት ነው የምንነፍሰው። እናንተም እንደዛው ናችሁ። ምንድን ነው እኛ አዲስ ነን እንዲህ? እስቲ እሱንም አረጋግጡ። እኛ እኮ ወደሚበላበት እንዴ ሁለትም ላይ ከሶስትም ላይ በሚገኝበት ነው የምንሰራው እንጂ ዝም ብለን ከአንድ ላይ ተጣብቀን አንኖርም ማለት ነው። ስለዚህ ወደ ነፈሰበት ነው የምንነፍሰው። ሁልሽም አዳሜ ማለት ነው። እኔም እንደናንተው ወደ ነፈሰበት እነፍሳለሁ እንጂ ከአንድ ቦታ ተቀልቅሌ አልቀልም እላችኋለሁ ውድ ቤተሰቦቼ። ስለዚህ ሄርሜላዬ ደግሞ በልቺ እንዴ ምንድን ነው በመልክም በሁሉም ነገር በጠባይም ትበልጣታለች ሄርሜ ሩታን። እንዲህ እንደዚህ አትበሉ። እውነቴን ነው የምላችሁ። ይሄ ሁላችሁ እንዴት እንደሆነ እንዴ እኮ የምላችሁ የድሮ ፎቶዋን ትናንት ለጥፍ የላችሁ አልነበር? የድሮ ፎቶዋን ለምን አላያችሁትም ቪዲዮ? ስለዚህ የሄርሜላን ገብታችሁ ከምትዘቀዝቁ ከምትሳደቡ ማለት ነው ያንን ገብታችሁ ማየት አለባችሁ። ስለዚህ ያው ሄርሜላ በልጣታለች። ምንድን ነው የምትሉት? አሁን ይሄንን ገንፎ ስጋውን ምኑን ስለበላች እንትን ስለተቀየረች መልኳ እስቲ ሜካፕ አትቀባና እናያቸው። ሜካፕ ባትቀባ ሩታና እስቲ ሜካፕ ሳትቀባና ሜካፕ ስትቀባ ይሄን ሜካፕ ስለተለቀለቀች ነው ሩታ ቆንጆ ነች። ሩታ ተበልጣታለች የምትሉት አትበልጣትም። ሄርሜላ በጣም ቆንጆ ነች። እውነቴን ነው የምላችሁ። እውነቱን እንነጋገር ተተባለ ማለት ነው። ሩታን እኮ አንዴ ከልባችን ስለ ካብናት በቃ ክበናታል። እንደ ካብናት አውቃ ደግሞ ሰው እያዋረደችን ያለችው ለክብርማ ቢኖራት ለሰው ክብር ቢኖራት ይህንን ያህል እንደዚህ አታገበግበንም ነበር። ስለዚህ እናንተ ደግሞ ይበሉ። ስለዚህ አብርሽ ሻንጣውን ይዞ ጠለቅ ወደ ቤቱ። አያችሁ ይሄ ድራማ። እስቲ እናንተ የተንገበገባችሁ ሩታ ጀግና ነች፣ ሩታ ደጋረገች፣ አብርሽ ምን መሆኑ ነው? አይ ያንቺ ባል እስቲ አንዲት አለች የምትሰደብ ማለት ነው አብርሽን። እስቲ ያንቺ ባል ዝም ብሎ እስቲ ፍቅር እንዴ! ማንም እኮ የተጣለን እኮ ማንም ይወደዋል። የኔ እናት የወደቀ ሰው ሲነሳ እንዴት ነው? አሁን እኔ በወድቅ አንዱ ቢያነሳኝ ያ የጠላይ ሰው ያነሳኝ እንትን ይለኛል፣ ይመለሳል ወደ ቤቴ ማለት ነው። ስለዚህ እሱን እያያችሁ እንትን በሉ ማለት ነው። ማንም የተወውን ሰው ሲነካበት አይወድም ማለት ነው። እንኳን ገና አዲስ አራስ ሆና እንኳን ገና በዚህ ሰዓት አመት 2 አመት እንኳን ተፋተው ሌላ ባል ስታገባ ደስ አይለው። እሺ ወንዶች ደስ አይላቸውም። ስለዚህ እናንተ የምትጨፍሩ የራሳችሁ ወንድም ምን እንደሚደርስበት አታውቁም። እና ውድ ቤተሰቦች አትሳደቡ ነው የምላችሁ። ሁሉም ሰው ይችን እንትን ይይዛታል ማለት ነው። ስለዚህ እኛ ምን ልበላችሁ፣ አብርሽ እንግዲህ ተመልሷል። ምን ትሆኑ ሩታዬ ጀግና የምትሉ ነው። በድራማዋ ሰርታ ባሏን በእጇ አስገባች። ምን ትሆኑ ባሏን በእጇ አስገባች። የቀናችሁ በሙሉ ያበዳችሁ በሙሉ ትላችኋለች ሩታ። ዛሬ ማታ በሚለቀቀው ቪዲዮ እኔ ከባለቤቴ ጋር ተመልሻለሁ ብላ እኛ ፍራንክ ነው እንጂ እኔና ብለሽ አብረን ነው የምንኖረው። ሻንጣም ይዞ ሄደው ባዶ ሻንጣ ነበር፣ ባዶውን ሻንጣ ይዞ መጣ ትላችኋለች። በቃ አለቀ አይደል እንዴ? ሻንጣው እኮ ያለው መኪና ውስጥ ነው። አወረደና ይዞ መጣ፣ ገባ። በቃ አለቀ። ሄርሜላ ደግሞ እኔ ሲደውልላት እኔ በጣ ቆየሽ አይደለሁም በቃ ይታሁን በኋላ ወደ እኔ እንዳትደውል እዛው ከሚስት ጋር ግባ አለችው። ሄርሜልዬ ደግሞ ወደ ሌላ በቃ ወደ አልተበላ ሄደች ማለት ነው። ስለዚህ እናንተ አዳንቃችሁ እኛ ተንጫይተን ጠጉራችንን ነይተን ስንቶቻችሁ ናቸው ስልካችሁን የሰበራችሁት? ስንቶች ደግሞ ብሩኬ እንትን ወደቀ ብላችሁ ስንቶች አንዷማ በቃ ስታለቅስ ወይ ቲክቶኩን በቃ ሌሊቱን መሙሉ። ኧረ በእናታችሁ ዝም በሉ።